ኡፍ አረ ኡፍ እስማአም እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። አረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማአም ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን መስበቅ ህይወቴ ጨልም ነበር። ወይኔ ኧረ በስማአም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባነው። በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ አጫወትን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ። በቃ አጫውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጫውተን። ማርቲኔሊያ ጎባጣ ነው። በስማአም ፈርስታፍ ላይ በስማአም ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማአም ተገላገልን ግን በስማአም ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁን ያላቅም። ምንድነው ግሬ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷቸዋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደውም እኛ አይደለንም። ከእኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ። ደራደሩ ግባ እናውጣው። አብዛኞቻችሁ አሁን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ። ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎሉ ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማር አንተ ሰውዬ፣ አረ ፈጠረ። ለውልቭስ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጋቢ ጄ ትችላለህ አንተ ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው። ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው። ዳይሬክት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽኩን ቋመጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃ ሁላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ። ትቃጣያታለሽ። ሳምንትሽ ነው የሚበላሽው በዚህ ውጤት። እሰይ ተቃጥለሽ ደሪ ቋጣሪ ሁሉ መስጠትሽ ላይ ቀር እንዲያው ተግደረደርሽ። ለመጣው ለሄደው እንዲው እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውየው። ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው። የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ፣ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልሰራኝ። እሺ ክሊንሺቴን አበላሽክ። እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኸኝ ነበርኮ። በቃ በዚህ ሌሊት የማንን መቀለጃ ሆኜ ነበርኮ። በቃ አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እበት ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ ጫወታለሁ እሱ ያገባልኛል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩህ። ቸሩ አሁን ገነርሶች ነገ ረጋ ብለን ይውላችሁ ምናምናችንን ይዘን የማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ ዛሬ ምንድን ነው?
ሰላም ነው። ከዚህ በኋላ ወራጅ ቀጠና መናቃቁም ያለው ይቅርታ እዲ ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁ። በአንድ ጎል ደስ ብሎኛልም ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜቴ ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማ ኮንግራ። አርሰናላቸው ሆነ ብል እንዳለ ቪዲዮ የሰራህ እንዳለ ታጠፋታለህ። አሁን ገብተህ ምደቅ ቋጣሪውላ ታጠፋታለህ። አጥፋ። ቆያቻ ምን ኖሮ ምንስ ነበር የምታስገቡን? ጭንቀት በስመ አብ ወወልድ ወመንፈስ ቅዱስ 19ኙም ቲም እንደዚህ ቁጭ ብሎ ይቆጥራል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ በይሳት በወልቭስ መጨነቅ የነበረብኝ እኮ ስንት ጎል አገባለሁ ማለት ነው እንጂ አለብኝ አቻ ስንሆን እንዴት እንደጨነቀኝ አጠይቁኝ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ 7 ሰዓት ድረስ ቁጭ ብላችሁ ትቆጥራላችሁ አይደለ? ወይኔ ማንቸስተር ዩናይትድ 4 ያገባበት ክለብ ላይ መጥቶ በሜዳ እንደዚህ አስጨነቀኝ። መጨረሻኛ የሆነ ቲም ከመሆኑ ገረስ ሆነም ቀረ ማሸንፈን ወጣልሽ። የሚገባን 3 ነጥብ አግኝተሃል። ያው አይገባንም ነበር ግን ዋናው 3 ነጥብ ነውና የሚያስፈልገን እሷንም ብለን ይዘን ወጣልሽ። ከመሆኑ ገረስ ይቻላል። ምንም እንዳይከፋችሁ እንዳይደበራችሁ የአርሰናል ደጋፊዎች ሼር ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም አድርሱልኝ። ይመሻችሁ። አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን። ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረወያ አጥፍተሽ ትተኛለሽ። ጂሱስ ማይ ገብረ ኢየሱስ ይመቸን። ጀግና ነን። ኖርድ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ትተኛለህ። ታጥበህ ማለት ነው። ቪዲዮ ልትሰራ ከወልብሳቸው ጣርስ ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። የታባታችሁ ገና ስንበላው ታያላችሁ። እንቅልፋችሁን አታችሁ። ይመቸን። ከአርሰናል 2 ወልቭስ 1 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ከሎ ብሎክ እና ሚድ ብሎክ የሚጫወቱ ቲሞች ጋር መጫወት በጣም ፈተና እየሆነብን ነው። ይሄ ደግሞ ልክ የሆነ ነገር አይደለም። ምክንያቱም ቡድኖች ከኛ ውጪ ከቀሩት 19 ቡድኖች ከ14 በላይ የሚሆኑት ያን አጫወት ለመጫወት ነው እኛ ጋር ይመጡት። ስፔሻሊ ሎ ብሎክ ለመጫወት ነው የሚመጡት እና 10 ቁጥሮቻችን እንዴት ነው እየተጫወቱ ያሉት፣ ክንፎቻችን ቦታ ኢንፊልትሬት ለማድረግ እንዴት ነው እየሞከረ ያሉት የሚለውን ነገር መፈታት አለበት። ጎል ማስቆጠር እየከበደን ነው ከእንደዚህ አይነት ቡድኖች ጋር ማለት። አርቴታም ደግሞ ለዚህ ነገር መፍትሄ ቶሎ ሊያገኝለት ይገባል። ያው ስር ሳይሰድ ነገር ማለት ነው የተረዳነው። ሁለተኛ ነገር ስለ ስር ሳይሰድ ስናወራ ይሄን ወሬ እስከመቼ ነው እየተው ነው የምንሄደው ነገር። አሁን ቪክቶር ጊዮኬሬስ በዚህ አይነት ፕሪሚየር ሊግ ያስቆጠረው 4 ጎል ብቻ ነው። በጣም ብዙ ምክንያቶች ማንሳት ይቻላል ያ ነገር ለምን እንደሆነና እኔም ብዙ ነገሮች ብያለኝ ከዚህ በፊት። ግን አርቴታ ወይ ደግሞ ሌሎች ተጫዋቾችና ይሄ በቃ እየደረሰዋል ማክስ ያገኛል የሚለው ነገር መግፋት አለብን ወይ ማን ሹድንት ሂዱ ሞር በዛ ገንዘብ ከመጣ ያን ሁሉ ጎል ያስቆጠረ ተጫዋች ከሆነ የተሻለ ማድረግ የለበትም ወይ? ጊዮኬሬስ ካየሁት ነገር አንድ በጣም ጸደይ ነገሩ ምንድነው ጀርባውን ለጎል ሰጥቶ ሲጫወት ነው ወይ እንደዚህ አይነት ነገሮችን እሱን በደንብ ማስለመድ ኦን ዘ ተርን ጎበዝ ነው ልጁ ማለት ነውና ኳሶችን እያገኘ አይደለም እየሞከረ አይደለም። ግን ያ ነገር ሌሎች ተጫዋቾች ላይ እንደሆነ ሁሉ እሱ ላይ በጣም ትልቅ የሆነ ችግር ስላለ ያ ነገር ያልሆነ ምክንያት በፐርሰናሊ ማስበው የተረዳነው። ሶስተኛ ነገር ፊት የሆኑ ተጫዋቾች ያስፈልጉናል። አሁን ትሮሳርድ ትላንትና ከገባ በኋላ ምን ያክል ስሩ ቦሎች ስናይ እንደነበር አይታችኋል። ያን አይነት ነገር ነው የምንፈልገው እኛ በተደጋጋሚ። ማርቲኔሊ ፈርስት ሃፍ ላይ ሲሳሳታቸው ሲያወጣቸው ምናምን የነበሩ ኳሶች ምን ያክል ዋጋ ሊያስከፍሉ እንደነበር አይታችኋል። ወደ መጨረሻ አካባቢ ልክ ትሮሳርድ ሲገባ የወዘ ብሬዝ ኦፍ ፍሬሽ ኤር በቃ ላይ በስርዓት ኳስ እንዴት ፍሎ ማድረግ እንዳለበት እያሳየን ነበር። ሙከራዎችን በደንብ ማድረግ ጀመርን። በሳካ በኩል የነበረውን ሎድ ቀንሰን በግራ በኩልም አመጣ ነው ምናምን ነገርና ከጉዳት ይጠብቅልን እንጂ በጣም በማርቲኔሊ እንደዚህ ይሄ ስፔስ የሌላቸውን ጨዋታዎች መጫወት በጣም ከባድ ሆኗል። የትሮሳርድ ብቻ ሲሆን ትናንትና ካላፊዮሪ ያለመኖሩ ራሱ አንድ ጓደኛዬ ላይቭ ላይ እንዳለ በጣም ጎርቶናል። ላይክ ልብ ብላችሁ ካያችሁ ካላፊዮሪ የሚሰጠን በጣም አንፕሬዲክታቢሊቲ ትናንትና አላገኘን ነበር። ስኬሊ ግን እንኳን ተቀይራ ገባች አንድ በጣም በቃ ዲሳይሲቭ የሆነ ብሎክ አድርጋ ነበር። ጨዋታውን በቻለችው አቅም ስፒድ እንዲኖረው ለማድረግ እየሞከረች ስለነበር ማለት ነው። የተረዳነው አራተኛ ነገር
ሰዎች የተለያየ ነገር ሊነግሯቸው ይሞክራል። የአርሰናል የዋንጫ ቡድን አይደለም ምናምን ነገር ብለው ማለት ነው። አሁን እነዚህ ሰዎች ግን ሲቲ 90+ ምናምን ላይ ከ2-0 ሲመራ የነበረውን ጨዋታ 2-2 ሆኖ በሜዳው 90+1 ላይ ሲያገባ የነበረውን ጨዋታ እንድታስታውሱ አይፈልጉም። 5-1 እየመሩ የነበሩትንም ጨዋታ 5-4 እንደወጡ እንድታስታውሱ አይፈልጉም። ስቲል ግን ሲቲ የዋንጫ ቡድን ይሏቸዋል እና እንደዚህ አይነት ነገሮች ያጋጥማሉ። የታይትል ሬስ ላይ የሆነ ማያጋጥሙ ነገሮች አሉ። ነገር ግን እንዴት ችግሮቹን መፍታት እንዳለብን ማወቅ አለብን፣ እንዳይደጋገሙ ነው ዋናው ትልቁ ሚስጥር። አምስተኛ የተረዳነው ነገር ስለ አርቴታ ጋር ተመልሼ መጣሁ። ትናንትና ጨዋታ ላይ ሁለት ያገባኝ ነገር ነበር። የመጀመሪያ የነበረው ዙቢሜንዲ ሁሉ ጊዜ ጎል የምፈልግበት ጨዋታ ላይ ለምንድን ነው የሚሰዋት? አሁን ትናንትና ሪአክሽኗን ካያችሁት የመጪ ጨዋታ ተጫዋች ስለሆነች ነው እንጂ ማለት ነው። በስማ ብቻ ያ ነገር ለምን እንደሆነ አልገባኝም። የተረዳ ሰው ካለ ኮሜንት ላይ ያስቀምጥልኝ። ዴክላንን 6 አድርጎ ልጆች እንደ አታኪንግ ፕሌየሮች ማስገባ ነው የሚፈልገው፣ ግን ያ ነገር እየሰራልን ነው። እሷ ላይክ ስሩ ዘ ላይንስ የምንሰጣቸው ኳሶች አያስፈልጉንም ወይ? ያልተረዳው ትናንትና ሁለተኛ ነገር ደግሞ ጎሎች ስናስቆጥር አንድ ጎል ሊድ ብቻ ይዘን ለምንድን ነው የምንከላከለው? የሰንደርላንድ ጨዋታ ላይ አልሰራልንም ነበር አይደለ? የትናንትናው ጨዋታ ላይ ስለምንድን ነው የለቀምነው? ለምንድን ነው ፍሮንት ፉት ሆነ ማንጨው? ልክ ጎሉ እንደተቆጠረብን ልጆቹ ያ ኢነርጂ ከነበራቸው መጀመሪያ ስለምን በስርዓት ፕረስ እያደረጉ ያልነበረው የሚለው ነገር በጣም ነው ጥያቄ የሆነብኝና እነዚህ ነገሮች ቶሎ መፍትሄ እንዲገኝላቸው ፈልጋለኝ። ያ ብዙ ትናንትና በጣም አስቂኝና በቃ ላይ እግዚአብሔር ነው ያወጣን። ትናንትና ወልቭስ ተቀይሮብን ነበረ። ብቻ ዋናው 3 ነጥቡ ነው። ሞት ይልሳኝ ቡካዮን ድረስ ትላንትና ጨዋታ 3 ነጥብ ዋነኛ ሰው ቡካዮ ነበረች። ትላንትና ሁለቱም ኳስ ከሷን የመጣው እንዳለ ትሬት የነበረው ከሷ ነበር። ስፔሻሊ ፈርስት ሃፍ ላይ ምናምን ነገር ይመቻት ትለያለች። አሁንም ስታር ቦያችን ቡካዮ ሳካ ናት። ፎሎ ኮፒ ሼር ያረጋችሁ ይመቻችሁ። ምን እንደነካኝ አላውቅም። ዛሬ አሸንፈን ወጥተናል፣ ግን ምንም ደስተኛ አይደለሁም። ጨዋታ ያየሁላ አልመሰለኝም። ምን እየሆንን ነው? ምን እየተደረገ ነው? ትንሽ ሸቅ ስንል የሚያደርጋቸው ነገር አለ አይደለ? ሰውዬ እዚህ ሀገር ያለውን ነገር ስለማታውቅ ነው። ብታስተካከል ይሻላል። ቡድን ዛሬያቸው ወጥተን ቢሆን ኖሮ ምን ልንል ነበረ? ምን አፋለ? ምን እንናገራለን? ኧረ አንተ ሰውዬ ለኛ ማስብልን አቃጥሎ ሊደፋኝ ነው እንዴ? ሰውዬ ኢትዮጵያ ውስጥ ያለውን ነገር እኮ አታውቅም። ስንት አሞራ፣ ስንት ጭልፊት አለ ቁጭ ብሎ የሚያድር። ስንቱ ፍሬውን ዱብ እስኪል ድረስ ነው የሚቋጠረው። አርሰናል እንዲሸነፍ ብሎ እኮ የቋጠረ የቀን ስራውን ትቶ ጥበቃ እየጠበቀ በጥበቃ ስራ ተሰማርቶ የሚኖር ስንት የሻኪዱና የትርፌ ደጋፊ አለ። ኧረ ተው እኛ እንዳንረግም ምላሳችን ጥቁር ነው። እየሄድክ እንዳቀዝናት ዋ እመለሳለሁ አልጨረስኩም። ይችል አድርስላችሁ ብዬ ነው። ለማንኛውም ፎሎ ላይክ ሼር ኮፒ። ዋናው ነገር 3 ነጥብ ነው እንጂ ዛሬ ራሳቸው ናቸው እኮ ያገቡልን 3ቱንም ጎል። ለራሳቸው 1 ጎል ለኛ 2 ጎል ወንጎል ነው 2ቱም ጎል። እኔ የማጥቃት ሁኔታችን ጥሩ አልነበረም ዛሬ። ዮኬሬሽ መቼ ከአርሰናል ጋር ከቡድኑ ጋር ተዋህዶ ወደ ጎል ማስቆጠር ይመለሳል? እሱም ፈጣሪ ያውቅ። ሌላኛው ደስ የሚለው ነገር ጄሱስ መመለሱ በጣም ጥሩ ነው። ተፎካካሪነቱ የተሻለ ይሆናል ብዬ አስባለሁ። ሌላ ግን ኢዜ ሲገባ ዛሬ ጥሩ አልነበረም። ከረፍት ፊት ያን ያህል የሚያረካ ነገር። ኦዲጋርድ ሲገባ ፊትነሱ ያስጠላል። ኳስ ይነጠቃል። ዝም ብሎ ነው ኳስ ይመጣው። ኢቭን አጥቂ እንዳለ ራሱ ትዝ አይለው መሰለኝ። ኳስ አይሰጥም በስነ ስርዓት። ብቻ ማንንም ጀጅ ማድረግ አልፈልግም። ሳካ ራይስ ምንም አይነት ቃላት የለኝም ለእናንተ። ሂሮይን ካፔ ኦ ማይ ጋድ ትለያላችሁ። በቃ ምርጥ ብቃት ምርጥ። ተመስገን። ሌላ ምንም ነገር እንዳትሉ ተመስገን ብቻ ነው ማለት ያለብን። ተርፈናል፣ ከውርደት ተርፈናል። ከሰው ምላስ ነው የተረፍነው ነው የምላችሁ። ኧረ ጭንቀት በዚህ ደረጃ ለዋንጫ የሚጫወት ቡድን በዚህ ደረጃ ኧረ ጉዴ። ምንድነው ዛሬ የተፈጠረው? ለማንኛውም ተመስገን በሉ፣ ሁላችሁም ተመስገን በሉ። እኔ ሌላ ምንም ማለት አልፈልግም። ኧረ ጉዴ